አሁን ማርቲን የሉተራን በትል ሉተራንን ሸጉረው ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው። ይሄው ብዙ ህዝብ በተሰበሰበበት በሃይማኖት ተቋም ውስጥ ነው እንግዲህ እንደዚህ አይነት ነገር ያደረገው። ተመልከቱና እንግዲህ ምን እንደሆነ በነገራችን ሰላም እንደምን አላችሁ? ይህ የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ ቪዲዮዎችን ያመጣን መማርበታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነብዋለሁ። ማህበራዊ ሚዲያ ላይ በብዛት እየታየ ያለው የዘማሪት አቦነሽ መታመም ነው እና ልጇ ወደ ሶሻል ሚዲያ አውጥታ ጸሎት አርጉላት ብላለች እና ሁላችሁም ኦርቶዶክሳውያን ለዚች እንቁ ዘማሪያችን ጸሎት እንድታረጉላት ጠይቃለሁ። በመጀመሪያ ደረጃ አሁን ቀጥታ ወደ ቪዲዮ እናልፋለን። አሁን ማርቲን የሉተራን በትል ሉተራንን ሸጉረው ሉተራን we don't care አይደለም መስደብ ሸጉረው። እኛ የምናመልከው ኢየሱስ ክርስቶስን ነው። የምናመልከው ኢየሱስ ክርስቶስ ብቻና ብቻ ስለሆነ ነው። ክብር ለኢየሱስ ይሁን። የምናመልከው ነው። አንዳንዴ ተመስገን እንደዚህ አይነት ሰው ማለት ከኦርቶዶክስ ሲወጣ ማንም ሰው ደስ ሊል አይገባም። ግን እንደዚህ አይነት ሰው ኦርቶዶክስ ነበር መጀመሪያ ማለት አይችልም። ግን እንደዚህ አይነት ሰው ከኛ ማህበር ራሱ ሲወጣ በጣም የመርኔን ደስታለውና ሃይማኖቱን የፈጠረውን የራሱን አባት ብለው የሚጠሩትን ሰው እንዴት እንደሚሰርበው እያያችሁ ነው አይደል? ግብረ ሰዶም ነኝ የምኖረውም ኢትዮጵያ ውስጥ ነው። ይሄው ግብረ ሰዶማውያን ኢትዮጵያን ትገርላላችሁ። ግደላ መግደል አይዲዮሎጂን የሚያጠፋ ቢሆን ኑሮ ክርስቶስ ሲገደል ክርስትና ይጠፋ ነበር። አይጠፋም። በቃ ተፈጥሮዬ ነው። ስወለድ ጀምሮ የምወደው ወንድ ነኝ። ከወንድ ጋር ሴክስ ማድረግ ወዳለሁ። አለቀ። ተፈጥሮዬ ነው። ከተፈጥሮ ያልወጣም፣ አልጨነቅም። ግደለኝ። አሁን ይሄ ያስደነግጥ ወደፊት ኢትዮጵያችን ምን ትሆናለች የሚለው በጣም የሚያስደነግጥ ነገር በግልጽ እንደዚህ ወጥቶ አሁን ደግሞ እስቲ በቸርች ውስጥ እንዴት እንደ ተስፋፋ ራሱ ላሳያችሁ። እንዴት ወንድ ለወንድ እንዴት እንደሚሰሳው እዚህ ኢትዮጵያ ሀገራችን ውስጥ ውጭ አይደለም፣ እዚህ ኢትዮጵያ ሀገራችን ውስጥ። ይሄን ቪዲዮ ማጋራችሁ የሰውዬ ተግባር እጅግ በጣም ስላስደነገጠኝ ነው። ምን እንደሆነ ስላልገባኝ ነው። ማለት ፐርፐዙ ምን እንደሆነ አልገባኝም። ብዙ ህዝብ በተሰበሰበበት በሃይማኖት ተቋም ውስጥ ነው እንግዲህ እንደዚህ አይነት ነገር ያደረገው። ተመልከቱትና እንግዲህ ምን እንደሆነ አስረዱን። በነገራችን ላይ እዚህ ኢትዮጵያ ሀገር ነው የተካሄደው ማለት ነው። ይሄ ነገር ተመልከቱት። እንግዲህ ፍረዱ እስቲ፣ ራሳችሁ አይታችሁ እስቲ ፍረዱ ምን ያህል ስር እንደሰደደ። ይሄ ቪዲዮ ኢትዮጵያ ውስጥ ያለ 130 ሚሊዮን ጴንጤ ጠቅላላ ሼር፣ ሪፖስት፣ ኮፒ ሊንክ ያድርግ። ሰው በመንፈስ ቅዱስ ምሪት ቤተክርስቲያን ተክሎ የክርስቶስ ኢየሱስን የመስቀል ሥራ ብቻ ሰብኮ መጽሐፍ የሚለውን አውርጦ ሰዎች ጌታ እንዲቀበሉ በመንፈስ ቅዱስ ኃይል ጥሪ አድርጎ ሰው ጌታን ተቀብሎ በየ3 ወሩ ደህንነት አስተምሮ 3 እና 400 ሰው ያጠምቃል። አንተ ቁጭ ብለህ ሉትራን እንትና እንዲህ ብሎ የእንትና እንትን አገልጋይ እንትና 10 ምናምን ዓመት ቡዳ መንፈስ። ለማንኛውም ዛሬ ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን 300 ሰው የውሃ ጥምቀት ወስዷል። ደህንነት ተምሮ ጨርሶ ማለት ነው። ሰው እንደዚህ ይሰራል ቁጭ ብሎ እዚህ አሜት ላይ ቡዳ መንፈስ የተመታ ይሁን። 130 ሚሊዮን ጴንጤ ያለ እንግዲህ ውሸት እንደሆነ እሱ ህሊናውም ያውቃል ብዬ አስባለሁ። ግን ደግሞ ለጌታው ይዋሽለታል ነው። ችግር የለውም። ወደ ትምህርቱ እንመለስና ያነሳቸው ነጥቦች አሉ። የመጀመሪያው ጴንጤ መካነ ኢየሱስ እያልክ ከምታባላ በቃ ኢየሱስ ሞቶልሃል፣ ኢየሱስ ያድናል እያልክ ሰብከ የተጠራህበት ዓላማ ስለሆነ ሰዎችን ማምጣት አለብህ አለ። መሰረታዊ ስህተት ምንድነው? እሱ ጴንጤኮስታልና ሉትራን የተባለበትን ሐሳብ አለመረዳት ነው። ለምንድነው ያልተረዳው? እሱ አፉን አከራይቶ የሚኖር ሰው እንጂ ትምህርት የሚያውቅ ሰው ስላልሆነ ማለት ነው። የሆኑ የሚደግፋቸው ሰዎች አሉ፣ ዕለት ዕለት የሚያወራላቸው ሰዎች አሉ። እነዚህ ሰዎች ስርስር በማለት የሚያገኘው ነገር አለ፣ ታዋቂነት፣ ገንዘብ የመሳሰሉት። ያ እንደሆነ ነው እንትን የሚለው ማለት ነው የሚያስታውቀው። ቀጥሎ ምን አለ? የሚጋጭበት ሐሳብ ማለት ነው፣ ወይም ይሄኛውን ሐሳብ እንዳልተረዳ የሚያሳየው ነገር የጴንጤኮስታልና የሉትራን የሚለው ክፍፍል ምንጩ ምን እንደሆነ ስላልተረዳ ምን አለ መሰላችሁ? 300 ሰዎች የደህንነት ትምህርት ተምረው የውሃ ጥምቀት ተጠመቁ አለ። ተመልከቱ። የመጀመሪያው የደህንነት ትምህርት የተማሩት በጴንጤኮስታል ሳቤ ነው ወይንስ ደግሞ በሉትራን ወይንስ በካልቪኒስቶች? በየትኛው ሳቤ ነው? ካልቪኒስቶች አስቀድሞ መወሰን ወይንም ደግሞ የሚድኑት ቀድሞ የተወሰነላቸው ናቸው። ማመን ራሱ አትችልም። ቀድሞ ከተወሰነልህ ከዛን እንድታምን ጸጋውን ይሰጣል ምናምን ነገር ብለው የሚያምኑ ናቸው።
ኢየሱስም ለዓለም ሁሉ ሳይሆን ለተወሰነላቸው ማለትም ለጥቂቶች ሞቷል ብለው የሚያምኑ ናቸው። መካነ ኢየሱስ ጋር ስትሄድ ወይም ሉትራኑ ጋር ስትሄድ ደግሞ ያመነ እና የተጠመቀ ይድናል፣ የጌታ ስጋና ደምም ሕይወት ይሰጣል ብለው ለኃጢአት ስርየት ነው ብለው የሚያምኑ ናቸው። ጴንጤቆስታሉ ጋር ስትሄድ እነዚህ ነገሮች ስህተት ናቸው፣ እምነት ብቻ በቂ ነው የሚሉ ናቸው። እምነት ብቻ ማለታቸው አይደለም፣ የነዛን ትምህርት ውድቅ አድርገው ነው የሚነሱት። ስለዚህ የደህንነት ትምህርት የቱን ተማሩ ነው የጴንጤቆስታልና የሉትራን ክርክር። ተውትና እንደው ምናምን አልክ። ምክንያቱም አንተ ትምህርት አታውቅም። የምታውቀው አንድ ነገር ቢኖር የሆኑ ሰዎችን ማስደሰት። ከዛ የውሃ ጥምቀት ተጠመቋል። የውሃ ጥምቀት ላይ ያለው ትምህርት ምንድነው? ቴዎሎጂውን ታውቀዋለህ? የምትረዳው ነገር አለ? የለም። ክርስትና አውርቶ አደር ወይም ደግሞ ክርስትና የሰዎች ዘበኛ የሰዎች ጠባቂ ሆኖ መኖር አይደለም። ትምህርት አለ፣ ህይወት የሚሰጥ ትምህርት እና ደግሞ በአንጻሩ ህይወት የማይሰጥ ወይም ከህይወት የሚያወጣ ትምህርት አለ። ህይወት የሚሰጠውን መርጠ አውቀ ትኖርበታለህ፣ ህይወት የማይሰጠውን ትገፋዋለህ። ጴንጤቆስታልና ሉትራኖች ጋር የተነሳው ሐሳብ ይህ ነበረ። ለማንበብ ሞክር ወዳጄ፣ ጩኸት እውቀት አይደለም። አሁን እስቲ ያስባችሁታል? እሱ 300 ሰው ሲያስጠምቅ ካሜራውን ቁጭ አርጎ ላይ አስባችሁታል? እንዴት ሮጦ ወደ ሚዲያ እንደሚያመጣው እኔ 100% እርግጠኛ ነኝ። እንደዚህ አይነት ሰው ቢጠመቅ ኖሮ እንኳን እንደዚህ አይነት ሰው አይደለም። ባለፈው አንድ ሰው አመጣው ብሎ ሚዲያ ላይ ሲያለቃቅስ የነበረው እኮ አሁን እኮ በቅርብ እንኳን 300 ሰው አስጠምቆ ማለት ነው አንድ ሰው አመጣው ብሎ እያለቃቀሰ ነበር ሚዲያ ላይ። 300 ሰው ቢያስጠምቅማ በቃ ድግስ ነበር የሚያደርገው ነበር። ይሄን ያህል ብር ካልሞላ ታቦቱ አይገባም። ሚካኤልን ተወዱታላችሁ? አሁን ወደዋለን። እንወዳለን። እጃችሁን አውጡ። እጅ አወጣን በሩ ወደ ኪሳችሁ ግቡ፣ ያላችሁን አውጡ። አሁን ይሄ ይባላል መድረክ። ይሄን ያህል ሺህ ብር ዛሬም በግድ ማስገባት አለብን። ይሄን ያህል ሺህ ብር ካልገባ ታቦቱ አይገባም። እኔ ሚካኤል ሲል ሰምቼ ይሄን ከምሰማ ብዬ ታቦቱ ሳይገባ ትጀጃል። ይሄ ሁሉ ይታሰብ። አረ እንደው ሰምታችኋል? ሁሉም ወጣቱ ሰምቷል። አያስቀጥልማ። ይሄ የዓለሙ ህዝብ ተጫውቶ የጨረሰው ቁማር ነው። እንደ ቤተክርስቲያን ፍጹም ሊገባ አይገባም። ተወደዳችሁ እልል በሉ። ይሄ ነው ትምህርቱ። ምንድነው? አጨብጭቡ። ለመድኃኒዓለም ክብር መግለጫ 10 ብር ዛመታለ፣ ያጨብጭቡ። የመድኃኒዓለም ክብር በብር ይገለጻል። ይሄ የተንዛዛው ስብከትስ ቢቀር 4 ሰባኪ አለቃው ደግሞ የቀረብኝና ለሰው የበላይ የመጡትን እንዳይቀማ የበላዮቹ ይቆጡኛል ይላል። ሰጥቶ ሲያስተምር ቆይተው ሲነሱ ደግሞ እንዴ እኔስ ደግሞ አለቃው መች አስተማሪ ይሉኛል። እነሳና እንደገና ድብልቅልቅልቅልቅ ያደርገዋል። መጀመሪያው ነው ይሄን ህዝብ ይሄ አስተማሪ ይመጥነዋል። አንተ በዚህ በሊቃውንት እኮ ትልቅ ነገር ትልቅ መስፈርት አለ እኮ። ዝም ብሎ አቋቋምህ መረጣው ብሎ እኮ ድንጥማ ጉያይዞ አይልም እኮ። እገሌና እገሌ መድረኩን ይመጥኑታል፣ እገሌና እገሌ እንድትወረቡ ነው እኮ የሚባለው። የሚመጥን ሰባኪ ምጥን አድርጎ በደንብ አድርጎ ካስተማረ በኋላ አስገድዶ ሊቀማው ነው እንደ ሰው። አሁን ይህ ሰውዬ ማነው አቡነ አብርሃም የሚባለው ካድሬ መስቀል አደባባይ ሰሞኑን ባህር ዳር ላይ እንደ ሁልጊዜውም ይህን ቪዲዮ ላይክ እና ኮፒ ሊንክ ያደረጋችሁ በደንብ ሼር አድርጋችሁ የመደመር ምልክት ካለም እሱን ተጭናችሁ ለእኛ አባት እንድታደርሱልኝ ይህን ቪዲዮ ጠይቃችኋለሁ። በዛው አጋጣሚ ደግሞ እንደሳቸው እንዲህ አይነት አስተሳሰብ ላላችሁ ሰዎች በሙሉ ይሄ መልእክት ለእናንተ ነው። በመጀመሪያ ደረጃ ብፁዕ አቡነ አብርሃምን ለረሳችኋቸው ሰዎች በሙሉ ላስታውሳችሁ እንፈልገው ቤተክርስቲያን በእሳት ዘመን ላይ ሳለች ብፁዕ አቡነ አብርሃም ቤተክርስቲያንን የታደጓት መንጋውን የሰበሰቡና ቤተክርስቲያን እንድትሻገር ያደረጉ ድንቅ አባት ናቸው። ይሄንን እኔ ብቻ ሳልሆን ታሪክ ዛሬም ነገም ወደፊትም የሚያወሳው የሚያነሳው ሐሳብ ስለሆነ እሱን እናስቀምጠው። ግን በኢትዮጵያ ባህል እንኳን አንድ ሊቀ ጳጳስን አይደለም በእድሜ እንኳን የገፋ ይሄን ቪዲዮ ላይ የሚሳደቡትን እኛ አባት እንኳን ዛሬ እኔን ጨምሮ ሁላችን ስናናግራቸው አንቱ እያለን ነው የምናወራው። ሊቃነ ጳጳሳትን በዚህ ደረጃ መናገር ማዋረዱ ማንንም አያስከብርም፣ ቤተክርስቲያንንም የተሻለ ነገር እንድታገኝ አያደርጋትም። በእንደዚህ አይነት ዙሪያ ሊቃነ ጳጳሳትን ማዋረድ ክብር የሚመስላችሁ፣ ሊቃነ ጳጳሳትን መሳደብ መፍትሄ የሚመስላችሁ ሰዎች በሙሉ ካላችሁ እንደው ቆም ብላችሁ አስቡ። ችግር የለም አላልኩም። በሊቃነ ጳጳሳት ደረጃ የሚሰሩ ክፍተቶች የሉም አላልንም። ግን እንደ ልጅ ዝቅ ብለን በትህትና እንደው እንዲህ ቢሆን ብለን ሐሳብ ማቅረብ እንጂ
ክብርን ባዋረደና ለነገዋ ቤተክርስቲያን ባልተጠነቀቀ መንገድ እንዲህ በአደባባይ መውጣቱ ራስን ነው የሚያዋርደውና ከእንደዚህ አይነት ተግባራችን ብንታቀብ። Tecnologia! ይህን ኮንሰርት ላሳያችሁ። ያሳዝናችሁም እንደዚህ አይነት ሰዎች ያጋንንት መጮቻ ሲሆኑ እንዴት በዚህ ልክ ሰው እንዴት እንደሚጣፋ ያያችሁ ነው አይደል? የሰይጣን መጮቻ እንደዚህ እስክትሆኑ ድረስ የምር በጣም ያሳዝናል። እንን ነው የፈለገው ኢየሱስ የፈለገው እንን ሽባ ነው የፈለገው። እግዚአብሔር ሽባው ሊተረትር እውሪ ላበራ ይፈልጋል። አስቡበት። እኔን የገረመኝ ነገር እንን እንደዚህ ሰባብሮ በልጅና አሰቃይቶ መኪና ይገዛሉ፣ ወርቅ ይገዛሉ። በዚህ አይነት አሰቃይቶ ሆቴል ይከፍታሉ። በዛውም የራሱን ያሰብሮ ምንም ነገር ልጁ ተባራ የለም፣ አልተሰበረም። አጋንንቱ ያሰረው ካሁን በኋላ አጋንንቱ ይፈታ። ለምን? ይሄ ገና ዘማሪ ነው። ለሰው ባስፈልግ ለጌታ ያስፈልጋል። ማንም አይፈልግ ጌታ ይፈልጋል። ለዘመን ያስፈልጋል። መጸለይና መጾም ያስፈልጋል። ካሁን በኋላ ዘማሪ ነው። እግዚአብሔር መጀመሪያ እናቱ ማይጸን ሲፈጥሮ ዓላማ ስላለ ነው ነገሩ የጨለመበት ነገሩ የተዘጋበት። ያደረጉትን አያውቁምና ይቅር በላቸው አይደል የሚባለው። እንግዲህ ህፃኑም ትልቁም ሴቱም ወንዱም እንግዲህ ሁሉ ሰባኪ ሆኖ ለዛሬ ነበር ቪዲዮ ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። እንግዲህ ሰላም ሁኑልኝ።